ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። እንደምታውቁት አብዛኞቻችሁ እንግዲህ ቲክታክ ላይ ተከታታዮቼ ከሆናችሁ እንደምታውቁት ኢትዮጵያ ሄጃለሁ ማለት ነው። እና ደግሞ ኢትዮጵያ ሄጄ የቀረስኩትን ቪዲዮ ለእናንተ እንግዲህ ዛሬ አጠቃልዬ ያው ከዚህም ከዛም ቆነጻጥቤ አምጥቼላችኋለሁ ማለት ነው። እና በጣም ደስ የሚለው ነገር ደግሞ እኔ በአመት 2 ለመሄድ እሞክራለሁ ነው ግዴታ አይደለም ግን ሞክራለሁ። እና በዚህኛው አይ ቲንክ በ6 ወሬ ነው በ7 ወሬ ነው የሄድኩት አላቅም። ግን ያው አመት ባልሞላው ጊዜ ውስጥ 2 ነው የሄድኩት ማለት ነው። እና ገና እንደሄድኩ እንደዚህ ነበር የለበስኩት፣ በዚህ ልብስ ነበር የገባሁት። እና ቀጥታ ሜላት ጋር ነበር የሄድኩት ማለት ነው። ጥፍሬን ልሰራ ምርጥ ቁርስ ፉል፣ አብሶ ፉል እንዴት እንደሚናፍቅ አትጠይቁኝ። በጠዋት ይህን የመሰለ ፉል በልቻለሁ ማለት ነው ገና ከመግባቴ። በቃ ጥፍሬን ተሰራው፣ ቅንድቤን ተሰራው። ሜሊዬን ማግኘት የምትፈልጉ ሰዎች ካላችሁ እንደኔ ጥፍራችሁ መስራት ከፈለጋችሁ በዚህ ስልክ ቁጥር ታገኛታላችሁ ማለት ነው። 22 ፌስቲቫል ነው የሚባለው ህንጻው፣ እሱ ጋር ታገኛታላችሁ ማለት ነው። 22 ፌስቲቫል ከሄዳችሁ እዛ ታገኛታላችሁ። በጣም ጎበዝ ናት። በጣም ነው መወዳት። እኔ ሁሌ እሷ ጋር ነው የምሰራው። ቅንድቤንም እንግዲህ ይኸው ለመጀመሪያ ጊዜ ሰርታኛለች ማለት ነው። እኔ ቅንድቤን ተሰርቼ አላቅም በዚህ አጋጣሚና አብዛኞቻችሁ ላይ ሳምሪ ሞክሪው፣ ቅንድብሽን ተሰሪው በጣም ነው የሚያምረው ትሉኛላችሁ። ግን እኔ የሆነ አለ አይደለ እፈራለሁ። አብሶ ትንሽ ስለሚያቃጥል ብዬ ስለማስብ እፈራ ነበረ እና ይሄኛው ግን በቃ ምንም በቃ በጣም ነው ደስ የሚለው። ስትሰራኝ ምንም አልተሰማኝም። መጨረሻ ላይ ብቻ ነው ለብዙ ጊዜ ስለጨፈንኩ ስገልጸው አለ አይደለ ኦልሬዲ ተኝቼም ነበር በመሀልና ይህን ይመስላል እንደምታዩት። በጣም ነው የሚያምረው። እኔ በጣም ወድጄዋለሁ። ከዛ እንግዲህ ልብሴን አውጥቼ ነበረ፣ ልብሴን ቀየርኩ። ጥፍሬን ደግሞ በጣም ሲምፕል ነው የተሰራሁት። ጥቁር አምሮኝ ነበር፣ ለምን እንደሆነ ባላቅም ግን ጥቁር አምሮኝ ነበረ። በዛ ላይ ከብዙ ልብስ ጋር ከምትለብሱት ልብስ ጋር ጥቁር ከለር ያው ይሄዳል፣ ምንም ነገር አያጨናንቃችሁም። እና በዛ ላይ በጣም ነው የሚያምረው እውነት ለመናገር። እንደውም ሌላ ተሰሪ ምናምን እየተባልኩ ነበር፣ ሌላ ዲዛይን ይሻልሻል፣ ስንት ዲዛይን አለ እየተባልኩ ነበር። ግን እኔ ላይክ ብዙ ዲዛይን ሰራለሁ እስከዛሬ ሰርቻለሁ። ግን ይሄ ልሙጥ ያለ ከለር ሙሉ ለሙሉ ከለር በጣም ናፍቆኝ ስለነበረ በዛ ላይ ደግሞ ጥቁር ነበር ያማረኝ። ያው ቀይም ስለሆንኩ ጎልቶ ያወጣል ብዬ ስላሰብኩ በጣም ነበር የሚያምረው። ግን አልቆየልኝም፣ ለምን እንደሆነ አላውቅም። ሌላ ዲዛይን ተሰራው ማለት ነው። እና እንደምትመለከቱት ኢትዮጵያ ውስጥ እኔ መንዳት ከሹፌሮች የባስኩ ነኝ። እግዚአብሔር ይመስገን። በዚህኛው ግን ማንኛውም ትራፊክ አልያዘኝም፣ ለምን እንደሆነ ባላውቅም። ቴንኪዩ፣ አመሰግናለሁ። አንዳችሁም አልያዛችሁኝም፣ አንድ ሰው ብቻ ነው ያዘኝ። እሱንም መልካም መንገድ ብሎ ነው የመለሰልኝና አመሰግናለሁ። በዚህ ጋር ደግሞ አይ ቲንክ ሌላ ቀን ነው ይሄ፣ በሌላ ቀን ፍሎግ የወሰድኩላችሁ ነው እንደገና ጸጉሬን ለመሰራት። ይሄ ደግሞ ጸጉር ቤት ነው እንጂ ሄድኩት። አዎ መጀመሪያ ጥፍሬን ተሰራው፣ ከዛ አይኔን ተሰራው አይደለ፣ ከዛ የሚቀጥለው ደግሞ ጸጉሬን ተሰራው ማለት ነው። ጸጉሬ ያው በራሴ ጸጉር ነው የተሰራሁት። በዚህ አጋጣሚ በጣም የሚያምረው ትንሽ አጠረችብኝ። ያው ከርሊ ስትደረግ አጠረችብኝ፣ ግን በጣም ነው የሚያምረው ነው ወድጄዋለሁ። እና እዚህ ደግሞ የተሰራሁት አብይ ጋ ነው እንዳለ ዲስክሪፕሽን ላይ የሁለቱንም ኢንስታግራም እና ቲክታክ አስቀምጥላችኋለሁ። አብይ ጋ መስራት ትችላላችሁ። በጣም ደስ የሚል ጸጉር ቤት ነው፣ ሁሉ ነገር አለው። ባይዘው አብይም በጣም ጎበዝ ነው ጸጉር ቤት፣ አብሶ በጣም አሪፍ ነው። እኔ እዛ ነው አብሶ ጸጉሬን ሁሌ የምሰራው ማለት ይቻላል። እና እነዚህ ሁለት ቦታዎች እኔ የምሰራበት ቦታዎች ናቸው። ከወደዶቻቸው መጠቀም ትችላላችሁ። እዚህ ጋር ወደ አብይ እየሄድኩ ነው እና አብይ ጋር ነው የምሰራው፣ ወሎ ሰፈር ህንፃው ጋር ልክ አደባባዩ ጋር ማለት ነው። ያው እኔ ሁሌ እዛ ስለምሰራ የለመድኩት ቦታ ደግሞ አንድ ከተመቸኝ ከወደድኩት አልጠፋም። በጣም ሎያል የሆንኩ ከስተመር ነኝ ባይዘዌ። በዚህ አጋጣሚ ቺት አላረግም። ኦኬ ላይክ ደንበኛ ለመሆን ቺት አላረግም። ወይ ጸጉር ቦታ ተሰርቼ በጣም የምወደው ቦታ ከሆነ የወደድኩት ቦታ ከሆነ ሁሌ እዛ ነው የምሰራው። ጥፍር ቦታ ተሰርቼ በጣም ከወደድኩት እዛ ነው የምሰራው። የሆነ ነገር በቃ ከወደድኩት እዛ ነው የምሰራው። ኢቨን ራሱ ማለት ነው። ቆይ ምን ያህል ሎያል መሆኔን ታያላችሁ በዚህ ቪዲዮ ላይ። ከዛ እንደዚህ አምሬ ተውቤ ከጨረስኩ በኋላ ጊዜው በጣም ነው የሚሄደው። ባይዘው በኢትዮጵያ ውስጥ አንድ ነገር ለመሰራት ማለት ነው። ለምሳሌ ጥፍር ለመስራት ከፈለጋችሁ ጥፍር ብቻ ቀኑ ሙሉ እንደምትሰሩ አስባችሁበት ነው መውጣት ያለባችሁ እንጂ እኔ በጣም በቃ የከበደኝ ከኢትዮጵያ ያ ነው። አንድ ነገር ለማድረግ አንድ ነገር ብቻ ነው የምታደርጉት በአንድ ቀን ውስጥ እንጂ ከባድ ነው። ብዙ ነገር ለማድረግ ለምዳችሁ በቀን ውስጥ በቃ ወደዚህ ወደዛ መሽከርከር ለምዳችሁ። እኔ ደግሞ እንደዚህ ነው የምወደው። አሁን አንድ ቀን ለምሳሌ ነገ ማለት ነው ሰው ከቀጠርኩ ላይክ 3 ሰው ልቀጥር እችላለሁ በአንዴ። ልማድ ስለሆነ አንዱን ጠዋት፣ አንዱን ከሰዓት፣ አንዱን ደግሞ ከሰዓት በኋላ ልቀጥር እችላለሁ እና
ግን ምንድነው የተረዳሁት ኢትዮጵያ ውስጥ ማለት ነው ገና ከአንድ ቀጠሮ ራሱ ወይ ወደ ነበራችሁበት ቀጠሮ ራሱ ለመሄድ ራሱን የቻለ ሌላ ጊዜ መውሰድ አለባችሁ። በጣም ብዙ ሰዓት ሊፈጅ ይችላል። ትራፊክ አለ። በጣም ልትቆዩ ትችላላችሁ። በጠዋት ካልተነሳችሁ በቃ እርሱት። ጠዋትና ማታ ብቻ ነው ትራፊክ የሌለው ኢትዮጵያ ውስጥ ማለት ነው። ከዛ በኋላ ያሉት ግን ራሳቸውን የቻሉ 2 ሰዓት 3 ሰዓት ሊፈጅባችሁ ይችላል እዛው ስትመላለሱ ማለት ነው። እና በጣም ነው የሚከብደው ይሄ ነገር እውነት ለመናገር። እና ያው እዚህ ጋር እንደምታዩት እንግዲህ ትንሽ ፈታ ዘና ስል ነው እዛው አካባቢ ፀጉሬን ከተሰራው በኋላ ይሄ እዛው ቦታ ህንፃ ነው እና እዛ ላይክ አሪፍ እኔ ላይክ ፈል ሊያደርጉኝ የሚችሉ ነገሮች ቦክስ ምናምን ነገር በጣም ነው የምወደው እና እዚሁ ስላለ እስኪ ልሞካክረው ብዬ ገብቼ ነበርና አሪፍ ነው፣ ወድጄዋለሁ። ብዙ ሰው እዚህ ይመጣል። አልጠበኩም ነበረ እንደዚህ ሰው እንደሚመጣ። ግን ከዚህ ላይክ የወደድኩት አንድና አንድ ምንድን ነው ቦክሱ ነው። እኔ ቦክስ በጣም ስለምወድ እዚህ ጋር በጣም ቦክስ ስቀጠቅጥ ነበረ እና ደግሞ ያው ብዙ ጊዜም ስመጣ ነበረ እዚህ ማለት ነው ቦክስ ለመምታት እና ስለ ኢትዮጵያ ሳጫወታችሁ ውዶቼ ጥፍር ቦታውን ለምሳሌ ቆየሁት ማለት ነው። ጥፍር ቦታ የቆየሁት ኦልሞስት ቀኑ ሙሉ ነው ማለት ይቻላል። ቀኑ ሙሉ ነው ስላችሁ እሷ ጋር እስክደርስ ድረስ በጠዋት ደርሳለሁ ብዬ ነበረ። ከዛ በኋላ በቃ እየተጨናነቀ መጣ። ሁሉም በጠዋት ስለሚወጡ የሆነ ሰዓት ላይ ላደርሱ ትችላላችሁ በጊዜ። ከዛ ጥፍራችሁን ጨርሳችሁ ደግሞ ስትወጡ የምትፈልጉበት ቦታ ላደርሱ ትችላላችሁ። ምክንያቱም በቃ እንጂ ኢትዮጵያ ውስጥ በጣም ብዙ መኪና አለ፣ ብዙ መኪና የሚነዳ ሰው አለ እና መንገዱ አይበቃችሁም። የመኪናው ብዛት ይሁን መንገዱ የማይበቃው አላቅም ወይ እኔ ብቻ ነኝ እንደዚህ ፊልም ማድረገው? እስኪ ዲያስፖራ ካላችሁ ኢቨን ራሱ ኢትዮጵያ ውስጥ የምትኖሩ ሰዎች ራሱ ካላችሁ እስኪ እንትን አርጉኝ፣ ሪከመንድ አርጉኝ። ላይክ እንዴት ነው አሁን ለምሳሌ በአንድ ቀን 3 ጉዳይ ልጨርሱ የምችሉት ወይ 2 ጉዳይ ልጨርሱ የምችሉት? እስኪ ይሄን ነገር አማክሩኝ። እኔ ሁሉ ነገር ያው በራሴ ማድረግ ስለምፈልግ ራሴ ነኝ በቃ ከዚህ ወደዛ ቶሎ ቶሎ እየነዳው። ለዛ ነው ኢትዮጵያ ውስጥ ለእኔ መንዳት በጣም አንድ ከሾፌሮቹ በላይ የምነዳው ማለት ነው። ምንም የምፈራው ነገር የለም። 2 ደግሞ ከነሱ በላይ ነው አንዳንዴ የምነዳው ማለት ይቻላል። ቢካዝ ወደምፈልገው ቦታ ቶሎ መድረስ ስለምፈልግ በጣም ብዙ ሰው የሚቆጣኝ ምንድን ነው ኢትዮጵያ ውስጥ እንደዚህ አይነዳም፣ ቀስ ብሎ ነው የሚነዳው ምናምን ይባላል። እና ልክ ናችሁ። እኔም ቀስ ብዬ እንኳን አለ ቀስ ብዬ ነው የምነዳው ካልኩ ውሸት ነው የሚሆንብኝ። ግን እየተጠነቀቅኩ ነው የምነዳው። በጣም ብዙ ሰው ይገባባችኋልና ያው ቶሎ ሪያክሽን ወስዳለሁ ትንሽ። ስለዚህ ያው እግዚአብሔርም ጠብቁኝ። አላቅም ብቻ መኪና ላይ ብዙም ማብራሪያ መስጠት አልችልም። ቢካዝ በቃ እኔ ቀስ ብዬ መንዳት አልችልም። አልወድም የሚሆን አልችልም የሚሆን አላቅም። እና ሲቀጥል ደግሞ ቀጠሮ ካለብኝ የምሄድበት ቦታ ካለ እየባሰ ያምጣ ሀገርና ትልቀቅ ነው ከኔ ጋር መንዳት ማለት ነው። ግን በጣም ጥንቁቅ ነኝ። ጥንቁቅ ላይ ስላችሁ በጣም ቶሎ ሪያክሽን፣ ጭንቅላቴ ቶሎ ነው ሪያክሽን የሚወስደው። ወሬ ራሱ እያወራው የሆነ ሰው ሊገባብኝ ከሆነ ይታወቀኛል። ቀስበት ስላለኝ ወዲያውኑ ነው የምጠነቀቀው። እና እግዚአብሔር ይመስገን እስከዛሬ ኢትዮጵያ በሄድኩበት ሰዓት ራሴ ነኝ የምንሄደው። ሁሉን ቦታ ራሴ ነኝ እንትን የምለው። ምንም ነገር አድርጌ አላውቅም። አንዴ ብቻውን ነገር ትራፊኩን አስደንግጫዋለሁ። ላይክ እንዴ መሰላችሁ ያ ጨዋታ ላጫወታችሁ እየነዳው ነበርና አንዱ ይገባብኛል። እኔ በቀኝ በኩል ነኝ ያለሁት። ከግራ ወደ እኔ መስመር ወደ ቀኝ ይገባል እና ሲገባ ምንም ያበራልኝ ነገር የለም። ዝም ብሎ ነው የተጠማዘዘው ማለት ነው። ትራፊኮች ደግሞ አብዛኛውን ጊዜ የሚቆሙት ላይክ ዳር ላይ አይደለ፣ መንገድ ዳር ላይ አይደለ። እና እንግዲህ አስቡት፣ እኔ በትራፊኩ መስመር እየነዳው ነው፣ ትራፊኩ በሚቆምበት መስመር። ልጁ ደግሞ ከኔ አጠገብ ነው፣ መሀል ላይ ነው። ወደ እኔ መስመር መግባት ፈለገ። እሱ ሲገባ እኔ ያለኝ አማራጭ አለ አይደለ፣ መንገድ ዳር ትራፊኩ ወዳለው ቦታ ማጠማዘዝ ነው፣ ትንሽ ማዞር ነው። ካልሆነ ሊገጫው ነው። ሌላ ቦታ ደግሞ መሄድ አልችልም። ኦልሬዲ ዘግቶብኛል። ካጠገብ ያለው ያ መኪና ነው። ስለዚህ አንድና አንድ ያለኝ አማራጭ ወደ ቀኝ ማጠማዘዝ ነው። ቀኙ ቦታ ደግሞ ትራፊክ ያለበት ቦታ ነው። ስለዚህ ሁለታችንም በስፒድ እየሄድን ነው። በአንዴ ወደ ቀኝ ሲገባብኝ ወደ እኔም ወደ ቀኝ ወዲያውኑ ሳጠማዘዘው ትራፊኩ ደንግጦ የሮጠ ወረሯት። እኔ አልችልም በቃ በጣም ነው ያሳቀኝ ስላችሁ ማለት ነው። አትጠብቁም። ሰው ልጅ ይደነግጣል አይደል? እኔ በቃ ሰዓት እኔ እንደሳኩኝ እኔ ማውቀው እና ትራፊኩ የለም ሮጧል ማለት ነው። ከዛ በኋላ ነው መጣና ቀስ እያለ ደንግጦ መጣና ምንድን ነው የተፈጠረው ሲል እኔ ተናድጄ ስለነበር በወቅቱ ማለት በልጁ ተናድጃለሁ። ምንም ሳያበራልኝ ነው ወዲያውኑ ያጠማዝዘውና ምንም ሳያበራልኝ ምን ይባለው በአማርኛ
ይቺ ፍሬንቿን ነው የሚያበራት ብቻ አይደል ነው ወደ ቀኝ መግባት እንደሚፈልግ ምንም ሳያበራልኝ ዝም ብሎ ነው የገባብኝ ብዬ ጮኬ ተናገርኩ ማለት ነው። ከዛ ልጁንም ተናገርኩት፣ አንተ ምን ሆነ አለ አታስብም እንዴ ዝም ብለህ ነው እንደሚገባው ሳታበራ ምናምን ነገር ብዬ ተናገርኩት። ከዛ በኋላ ትራፊኩን ስለደነገጠ ራሱ መረጋጋት ስለፈለገ በቃ ሂዱ እሺ፣ በሰላም ሂዱ እሺ፣ እናንተ ብቻ ሂዱ ከዚህ ቶሎ ብሎ ሸኘን ማለት ነው። እኔ በቃ የዘ ሰዓት እኔ ትራፊኩ ምን ያህል እንደሮጠ ብታዩና ከዛ እንደመጣ ብታዩ የሰው ልጅ ለካ ህይወቱ እንዴት እንደሚወድ የተረዳውበት ነው። እና እኔ አይደለም ህይወቴን ካለመውደድ አንጻር ሳይሆን ለምንም ነገር ዝግጁ ነኝ። ለምንም ነገር በጣም ዝግጁ ነኝ ከመጠን በላይ ማለት ነው። እና የሆነ ይሆናል ያልሆነ አይሆንም በሚለው መስመርት ነው የምኖረው። እና ዛሬን ነው የምኖረው፣ ነገን ፈጣሪ ያውቃል። ለዛሬ ግን በደንብ ነው የምኖረው። ለነገም ደግሞ እንድኖር የሚያደርገኝን ነገር ዛሬን ሳላባክን ነው የምኖረው። በቃ ይሄ እኔ መስፈርት ነው። እና ይሄንን ገጠመኝ በዚህ አጋጣሚ ልንገራችሁ ብዬ ነው። በጣም ነው እንትን ያለኝ። እዚህ ጋር ደግሞ ያው ወደ ቪዲዮችን ደግሞ ስንመለስ እዚህ ጋር ፈን እያረኩ ነበር እንደነገርኳችሁ። ያው መኪና ላይ ነኝ። መኪና ነው እንግዲህ አሁን የምነዳው በሪያሊቲ መኪና ነው የምነዳው። እዚህ ጋር በ3D ያስነዱኝም መኪና ነው። ከዛ በኋላ ደግሞ እዚህ ጋር ያው ቦክሲንግ በጣም ነው የምወደው ብያቸዋለሁ። እየሞከርኩ ነበረ እና ቀን በቀን ደግሞ ያው አብዛኛውን ጊዜ ስመጣ ደግሞ እያዳበርኩ ነበር የምመጣ የነበረውና እዚህ ጋር ያው መነጽር የተሰብሮ ነው መሰለኝ ስመታው ላይ አድርጌው መነጽሩን ባይዘዌ ጥፍሬን ተሰርቼ ነው እየመታሁት የነበረው። ስለዚህ ጥፍሬም እየነካብኝ ነበር እና እዚህ ጋር ጥፍሬ ተሰብሮብኝ ነበረ እና በዚህ አጋጣሚ ደግሞ እዚህ ጋር ብዙ ሰው ይመጣል ብያቸው አልነበረ እና ላይክ ሴት ልጅ እንደዚህ ትመታውን አትመታውን አላውቅም፣ ግን አልጠበቁም ነበር። አብዛኞቹ ስንት ነው የምትመታው እስኪ ገምቱ ሲባሉ 200 300 የሚገምቱት ማለት ነው። እና ዲስ ጋይ ራይት ሂር ትላለ እኔ ከመታው ድብን አርጌ ነው መታው እና ይሄኛው ስኮር ራሱ በጣም ላይክ ሃይስት ስኮሬ ነው 600 ምናምን 680 ምናምን ሃይስት ስኮሬ ነው። ብዙ ጊዜ ሞክሬያለሁ፣ 500ም ደርሻለሁ፣ 400ም 80ም 90ም ደርሻለሁ። እና ያው ጥፍሬ ስለገደበኝ ጥፍሬን ስለተሰራሁት በጣም እያመመኝ ነበር ስመታ ማለት ነው። ጥፍሬን እየነካብኝ ስለነበረ ግን ያው አስቡት ያለ ጥፍሬ ደግሞ ብመታ እና የሁሉ ቪዲዮ ጥፍሬን ተሰርቼ ነው የምመታው ልላችሁ ፈልጌ ነው። እና ቅድም ያልኳችሁ ደግሞ በጣም ሎያል መሆኔን የምታውቁት፣ በጣም ታማኝ መሆኔን የምታውቁት ይኸውላችሁ ምግብ የምበላው ወይ እኔ ምግብ ከወደዳችሁ አኮ ጋብዙኝ። በቃ አኮ የኔ የምወደው ምግብ ነው። በቃ እኔ ካኮ ውጭ አይዱ ነው ወደ ውጭ አይነት ነገር ነኝ ማለት ነው። እና ይህ ሁሉ ከዋልም በኋላ ደግሞ የሆነ ሰዓት ላይ ኩሪፍቱ አርፈናል ማለት ነው። ባይዘወይ ኩሪፍቱ በጣም ቅርብ ነው። እኔ ካረፍኩበት ቦታ ወይ ደግሞ እኔ ከምኖርበት ቦታ በጣም ቅርብ ነው። ኢቭን ራሱ በእግር ራሱ ወክ አድርጌ ልሂድ ብል እሄዳለሁ ማለት ነው። እና በጣም ነው የሚያምረው። ውስጡ ሰፊ ነው በጣም ውጭው ጭር ያለ ነው። ከዚህ ደግሞ እንግዲህ ሙሉ አዲስ አበባን ታያታላችሁ። አዲስ አበባ በላይ ያሸበረቀች ሆናለች። በጣም ላይክ መንገዱ ያማረ ሆኗል። ማታ በቃ እኔ እንጃ ማታው ቀን ነው ይመስላችሁ። ያ ማለት ላይክ ማታ ነው ሁሉ ነገር በሰላም ልታደርጉ የምትችሉት። ቀን ወከባ አለ፣ በጣም ጭንቅንቅ አለ፣ ትራፊኩ በጣም ብዙ ነው፣ ሰው በጣም ብዙ ነው። በቃ ምንም እንዳታደርጉ ትችላላችሁ። ማታ ግን ወክ በሰላም ላርግ ብትሉ ወክ በሰላም ታደርጋላችሁ። ሀገሩን ራሱ በስነስርዓት የምታዩት ማታ ነው። ሁሉም ወደ ቤቱ ስለሚገባ ሀገሩን ራሱ በደንብ ልታዩት የምትችሉት ማታ ነው። እና ማታ በጣም አሪፍ ነው። ከዛ ላይ ያው እንግዲህ በነጋታው ቤተክርስቲያን አይቀርም። በአቅራቢያ ደግሞ ያለው ቤተክርስቲያን ገብርኤል ቤተክርስቲያን ነው። እንግዲህ እኔ ደግሞ ከገብርኤል ጋር ያለኝን ምን ያህል ጠንካራ እንትን ታውቃላችሁ፣ ፍቅር ታውቃላችሁ። እና በህይወቴ ትልቅ ትርጉም ስላለው ገብርኤል ቤተክርስቲያን ነው ሁሌ የሚሄደው ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቻናል ሰንበት እያልኩ ሰንበታችኋለሁ። ባይ